እንኳን ባንቺ ላይ ተስፋ መቁረጥ የለብሽም። የምር እግዚአብሔር ማንም ቢሄድ ላንቺ እኔ አሁን ጥሩ ወንድ ቢሄድ ደካማ ወንድ ቢመጣ ያ የመጣ ሰው ለኔ አለቃ ነው፣ ጋርድ ነው። ለምን እከሌ መጣ እንደዚህ አይነት ነበረብን ነው። ማርኩ ከቀነሰ ልብ ጥሩ የሆነ ሰው ይመጣል። ማይም ኦሮ ሴቶች ደግሞ እንደዚህ ቁም ነገር ላዋራሽ እንትናን ታውቃለች። ዴዚና አሞራን ምን እንዳለ ሰምተሻል? ዴዚ ምን እንደሆነ በምስቴና በአይኔ ቃል ተላቂ ምንም ነገር ጥንቅር ብሎ ይቅር እኮ ነው ያለ። እሱ እኮ አንቺ እሱ የት ሀገር ነው ያደገው? እሱ እኮ ሌላ ክልል እኮ ነው የተማረ ሀገር፣ የተማረ ቤተሰብ፣ የተማረ ማህበር እኮ ነው ያደገው ልጁ። ማይም ይሄ ከምንድን ነው ይሄ ከነሱ አይማርም እንደ ሶሻል ሚዲያ አይከታተልም። ይሄ ከካም ከቆቆና ከሳምቡሳ እየሸጠ መጥቶ አሁን ለሚሳኒ ገጋ እንትና አንቺ ፍቅር ማን ነው? አንቺ እንደሱ አይነት አግኝቼ አላውቅም ማለት ምን ማለት አስባለሁ? ቃልዬ ዌልካም። ይሄ ነገር እኮ በደንብ ማውራት አለብኝ። ይሄ ነገር አንቺ ምን ሆነሻል? እየተማተሽ ምን ማለት ነው? እንደዚህ አይነት ወንድ አገኝቼም አይቼም እኔ ልንገርሽ ማይዲ ለምን እንደዛ እንዳለች እሺ ንገሪኝ። ቃልን በኋላ ጠይቃታለሁ። እንደሱ በደንብ የሄደ ሰው የለም። እንደሱ በደንብ የእሷን ሙሙ የቀመሰ ሰው የለም። እና የእሱ እና የእሷ ሙሙ ተመቻችቷል ማለት ነው ሚኒንጉ ሲተረጎም። ስለዚህ እቺ ካማሮጊት ሃይሚን አንገት ማስደፋት አትችልም። እሷን ባንገቷ ደፍተን ማስወጣት አለብን። እኛ እህቶቿ እያለን ደግሞ ሃይሚ መጎዳት የለባትም። ይቺ ቅንቅላ አማሮጊት ጥማታ ደግሞ ተመችቶታል መሰለኝ። ቡሩኬም እኮ በነገራችን ላይ ሙሙ ነው ያለው። ባይ ዘ ወይ ልንገርሽ ብዬ ነው እህቴ። የእሷ ደግሞ ትልቅ ስለሆነ እያያት ነበረ ጎንቦስ ብሎ። እኔ ምን እያየ ነው እንትን እኮ ነው የሆነ ጭቃ ውስጥ ስትገባ እኮ እንትን የሆነ አይተሻል። የሚወጋ እንጨት ከሌለ እኮ ጭቃው ያምራል እኮ። ለዛ እኮ ነው ይሄ ውበት ሲያስጠላ። እንደ ሀሳብ ሰኑ ሱሪ ባትለብስ ጥሩ ነው። ይቺ ሴትዮ አይተሻል። ሙሟ ራሱ አኩርፏል። ንብ ነድፎታል። አስረግጬ ስነግርሽ ሱሪ ውስጥ ደግሞ በጣም ውሃ ዝናብ ነው የሆነበት። ዝናብ ሆነ አኩርፏል። ብሩኬን ሲታይ ውሃ በሆነ እናንተ ሰኔ ማለት ነው። ባታምኑም ብታምኑ ማለት ነው። እቺ ልጅ የምር እንትን ናት። ከራስ ነው የወጣችው። የምር ነው። አትቀልዱ። ልጁ ህፃኑ ቤት ምን ማለት ነው? የምን ህፃንም የለም። አንቺ ፍቅር ማለት ነው። መጀመሪያ መች ጠገበችና ነው ልጅ የምታረግዘው? መች ጠገበች? ምን ሆነች ነው? አንቺ ማን የተኮሰ ሰው አይታወቅም። አሁን በብሩኬ ላይ እየሄደች ነው። እናንተ እሷ እኮ ቀምሻለሁኝ ከሱ ውጭ ላገኝ አልችልም እያለች ነው እየነገረች ነው። የተናገረውን ነገር ነው ቃል እስከ ዛሬ ድረስ ወንድ አይቻለሁ። እንደ እሷ ናት ወንድ አይቻላችሁ። ሴት ልጅ የመጀመሪያ የሆነ ሰው ታቀመሳት ያቀመሳትን አትረሳም አሉ። ግን እኔ ድንግል ነኝ ሲባል የሰማሁት ሲባል እኔ ወንድ ቤስት ፍሬንዶቼ ይነግሩኛል። አስረግጬ ስነግራችሁ ሴሜ ቃሌ መጀመሪያውን ቦታ አልደረሰ እሱ ደርሶኛል ነው የምትለው። የልብ አልደረሰም ነው ማሪ። አንቺ የገባሽ የልቧ ደርሶ አሁን በኢየሱስ ልቧ ከተደረሰ እና ኮላልቱ በቃ ተመታ ማለት ነው። ወይ አንቺ ፊቷ ራሱ እኮ ምጥጥ ብሏል። ሰሞኑን ምጥጥ አድርጓታል። እንደ ሻይ ቅጠል ማለት እንደ ሸንኮራ ምጥጥ አድርጓታል። ይቅርታ የእሷ ቤት ማለት ነው። የእሷ ቤት የሽንት ቤት የሚቀዳ መኪና እንኳን ቢቀዳ እንኳን ፍቅር በባለፈው እንደመጣች ፊቷ ሞላ ያለ ነበረ። አሁን ፊቷ ምጥጥ ብሎ ያ ቦታ ደግሞ አኩርፏል። እሱም ብቻ አይደለም ልጁ ራሱ እጅ ስራ ማለት ነው። ሞሞን እኮ በጣም ትልቅ ስለሆነ ቀዝ ነው። አንዴ እኮ ቂዘን ላይ ነው እየቀዘና ነው። ይቺ ቂዘና ማለት ነው። ጦሮጦንጦ ሴት ኖ ደግሞ ሳኒ
ሰን መቅዘን ደረጃ አልደረሰም። ጀስት አኩርፏል። ንብ የነደፈው ጉንጭ እንዴት ነው? ፎቶዋን አስቀምጪ እስቲ ቂጧን ዞራችሁ አስቀምጪ። ቆይ ስክሪን ስልክ ይበላሻል። የሷን እንትን ነው እንዲህ ዝጋ የምለጥፈው። ዛሬ ሲጀመር ማለት ነው። ዛሬ ሲጀመር እኮ እንትኑ ማለት ሙሙን ትልቅ ስለሆነ በጣም እንትን ውሃ በውሃ ሆናለች እና ለዛ ብላ ፈርታ እኮ ነው ትልቅ ሱሪ የአባቷን ሱሪ ቀምታ የለበሰችው እያልኩሽ እኮ ነው። የቅድመ አያቷ ነው የሽማግሌው ማለት ነው፣ የአባቷ አይደለም። አንቺ አባቷ ሰንደል ግር ነው። ጡስ ማዣ እናንተ 15 ጡስ ማዣ ላይ ነው የምታረገው። ታችን ቅርጽ አለው፣ ከታችን ቅርጽ አለው፣ ከታችን ቅርጽ አለው። እኔ የገረመኝ ነገር ንንገርሽ ቃል እግዚአብሔርን የገረመኝ ነገር እኔ ማማ ማለት ነው ሰኑ ማማ ባለፈው መጀመሪያ እንደመጣኝ ደረት የሚያሳይ እንትን ማለት ነው። ማማ ማለት ጡት ነው፣ በአራድዬ ቋንቋ ነው ማምዬ። እና ባለፈው ቁጭ ብሎ ነበረ በጡት ማሰሪያ ክፍ ስላደረገኝ ማለት ነው። ከዛ እሱ ደግሞ ለምንድነው ወጣት ነኝ ለማለት ነው። ውሸቷን ነው። 30 ሰው ነክቶ ጨርሶት ከብት። አንቺ ደግሞ ሲቡን እና የምር አሁን ይሄ ወሬ ሁሉ ከምታወሩ ማለት ነው ይሄ ወሬ ሁሉ ከምታወሩ ማለት ነው ለልጁ ጸሎት አድርጉ። ኧረ እባክሽ ለራሴ ማልጸልይ ከንቱ ነኝ እንኳን ለሌላ ሰው። አንዳንዴ ይሄ ማይመች መንገድ ላይ የሚሄድ መኪና ማለት ነው አንዳንዴ ወርቆ ይሰብራል እኮ እናንተ። አሁን ይሄ ጭቃ መንገድ ነው። ጎማ እንኳን ጭቃ ከያዘስ እናንተ ጎማ ጭቃ ከያዘስ እኔ አንድ ነገር ልንገርሽ፣ ይሄ ድራማ አይደለም። አስረግጬ ስነግርሽ ለምን እንደው ታውቂያለሽ? እንደው ታውቂያለሽ ሃይሚዬ በጣም ከፍቷታል፣ ልዕልቷ ማለት ነው። እነዚህ ገጀራ ራስ የፍቄ ልክስክሶ ማለት ነው ደግሞ እንትና ቃሊ ማለት ነው። ወይ ልልት ነው አንቺ መቼም ልልት ነው። ቆማ ማለት ነው ዞማማ፣ ፀጉሯ ዞማማ፣ ቂጧ ዞም፣ ሁሉ ነገር ዞማማ። ወይ ልልት ነው ለካ መንግስት ነው። ወይ ተቃጠለ ወይ የሌላ ታይምዬ እግዚአብሔር ነች። ግን ይቺ ሴት ማለት ነው አሁን ቦጋሌ ማለት ነው ቤት እያስቀመጣ የት እየሄደ የአባቷ ሱሪ የአባቷ አይደለም፣ የምር የአባቷ አይደለም። ዝም ብሎ አዲስ አበባ ላይ ይሄ ማን ነው ዝም ብሎ ስፖርት